ሰላም ቤተሰብ እንዴት ናችሁ? ለቤቱ አዲስ የሆናችሁ ቤተሰብ እየሆናችሁ ላይክ፣ ሼር እና ኮሜንት ሀሳብ አስተያየታችሁን በመጻፍ ቤተሰብ ሁኑ። ዛሬ እንግዲህ ጨረቃዎቹ በተለያየ ቤት መጥተዋል። በሀብ ቤት እንግዲህ ሀይሚዬም አይተናታል። እግዚአብሔር ይመስገን ደህና ናት። ከሰሞኑ ትንሽ ደህና ናት ተመስገን። ያው እንግዲህ እነሱም ባለው ሁኔታ ለማውራት ሞክረዋል ቁጭ አድርገው ያለውን ችግሩን ተነጋግራችሁ ፍቱት። ለልጅቷ ክፍተት እየሰጣችኋት ነው። ልጅቷም የልብ ልብ እንዳይሰማት በተለይ ሀይሚዬ እንደ ሴት ልጅ በብልሃት ነገሮችን በቃ ማስኬድ አለብሽ ስትል እንግዲህ ናኒ በጣም ደስ በሚል ምክር መክራታለች። አንድ ሴት ልጅ ጓደኛዋን ወይም ደግሞ እህቷን መምከር ባለባት መንገድ ደስ በሚል ሁኔታ አሳማኝ በሆነ መንገድ ምክር መክራታለች ማለት ነው። እውነት ነው። ልጅቷ ክፍተቱን ነው እየተጠቀመች ያለችው። እኔም በቀደም ዕለት በቪዲዮ ላይ ብዙ እህቶቻችንም ብለውታል። እያንዳንዷን ነገር እሷን እዛ ጋር ብቻዋን ታገኛታለች። በሆነ ነገር ጭንቅላቷን ትሞላታለች። ከዛ ደግሞ ወጥታ የሆነ ነገር ትላለች። ከዛ ደግሞ ሀይሚዬ በቃ ይሄ ነገር የሚሆን አይደለም፣ ከዚህ በኋላም ህይወታችን ትረብሸዋለች፣ ከኛ የምትወጣ አይነት አይደለች ምናምን ስትል ያ ነገር በቃ ልጅቷን በጣም እያሳመናትና እየተመቻት ነው የመጣው። ገብቷቸዋል። እንደዚህ ባረግም የበለጠ ተስፋ ትቆርጣለች፣ በዚህ መንገድ ብሄድ በቃ ትተወዋለች፣ ከሱ ትለያለች እያለች አዳዲስ ነገሮችን ነው እያመጣች የምትሄደው። እና እናንዬ በዚህ አጋጣሚ በጣም እናመሰግንሻለን። ከምንም በላይ በዚህ ሰዓት ከጎኗ ሰው በሚያስፈልጋት ሰዓት ከጎኗ ስለሆንሽ ሀብም በጣም እናመሰግናለን። በተለይ ናኒ እንደ ሴት ልጅ ብዙ ነገሮችን ሴቶች ማውራት ይችላሉ። ወንድ ልጅ ያን ያክል ሴት ልጅ በዛም መንገድ ላይረዳት ስለሚችል በብዙ ነገር፣ ሴት ልጅ ግን እያንዳንዱን ነገር ይግባባሉ፣ በቃ ይረዳዳሉ፣ ይተዋወቃሉ። እና ናኒ በአሁን ሰዓት እዚህ በመኖርሽ በጣም ደስተኛ ነኝ፣ ትምህርትሽን ጨርሰሽም እዚህ በመገኘትሽ። ምክንያቱም ብዙ ነገሮችን ታወሪያታለሽ ብዬ አስባለሁ፣ ታረጋጊያታለሽም። መሆንም ያለበት እንደዛ ነው። ያው ሀይሚ ተረጋግታ ነገሮችን ብሩኬን ካላረጋጋችሁ ብሩኬ ተረጋግቶ ችግሩን የሚፈታበት ሁኔታ ላይ አይደለም። ምክንያቱም እዚህ ጋር እየተጨነቀ ያለው እሱ ስለ ሀይሚ ነው አሁን ላይ እንጂ ይሄ ነገር ለምን እንደዚህ ሆነ፣ ይሄን ነገር ድጋሚ ቼክ ማድረግ አለብኝ ድጋሚ ምናምን የሚለውን ነገር አሁን ላይ ማሰብ እየቻለ አይመስለኝም። እንደተረዳሁት ከሆነ እያስጨነቀው ያለው የሀይሚ ማዘን፣ የሀይሚ መታመም፣ የሀይሚ ማኩረፍ ነው። እና ሀይሚዬ ደግሞ በተቻለሽ መጠን ከባድ ነገር ነው አውቃለሁ። በተቻለሽ መጠን ነገሮችን በቃ እንደ እስከዛሬ ጀግና ሆነሽ በጥንካሬ ብዙዎችን እየጣልሽ ነው የመጣሽው። ብዙ ችግሮችን እያለፍሽ መጥተሻል፣ እያሸነፍሽ በብቃት እየተወጣሽ። ስለዚህ አሁንም በቃ ትንሽ ቀን ውሰጂና ረፍት አድርጊና እስኪ ከአውሪው ከብሩኬ ጋር አውሪው አንቺ ተረጋጊና አረጋጊው። ከዛ በኋላ በደንብ ማድረግ ያለባችሁን ነገር ታረጋላችሁ። በነገራችን ላይ እንኳን የሱ ሀይሚዬ እመኝኝ የሱ ልጅ አይደለችም። የምሬን ነው የምልሽ። እመኝኝ ማለት እውነት እኮ ትዘገያለች። እንደ ውሸት እንደዚህ ነገር እየፈጣጠረች እኮ እውነት አትመጣም። እውነት ቀጥተኛ መንገዷን ይዛ በቀጥተኛ ሰዓቷ በትክክለኛ ሰዓቷ ትፈነዳለች። እና በእርግጠኝነት እኔ እንጃ ከአንቺ የበለጠኛ አናውቀውም ብሩኬን። ግን ደግሞ ብሩኬ እንደዚህ አይነት ሰው አይደለም። በደንብ እኔ እንጃ የመጣችሁበትን መንገድ እኮ በደንብ እያስተማራችሁን ነው የመጣችሁት። ብዙ ጊዜ በቃ ብዙ ነገር ብላችኋል። ሴት ልጅ እንዴት ክብሯን መጠበቅ እንዳለባት፣ ለምንም ነገር ብላ ክብሯን አሳልፋ መስጠት እንደሌለባት፣ የማይሆን ቦታ ላይ መገኘት እንደሌለባት፣ ራሷን ማስከበር እንዳለባት፣ ጠንክራ መስራት ጠንክራ መቆም እንዳለባት፣ አልባሌ ቦታ ወይም አልባሌ ህይወት ውስጥ ገብታ ህይወቷ መበላሸት እንደሌለበት ብዙ ነገር እያስተማራችሁ የመጣችሁ ልጆች ዛሬ ላይ በእናንተ የሆነ ነገር ተፈጠረ ብላችሁ ማመንሽ ራሱ ሀይሚዬ እኔ በጣም ግራ ገብቶኛል። በቃ እኔ አላቅም። እንደኔ ወይ እውነተኛ ታሪክ ተሰጥቷችሁ እየሰራችሁት ነው፣ ወይ ደግሞ ልጆቹ እናንተን ለማለየት እና ለመጣር ተመካክረው እያደረጉት ያለው ነገር ነው። እኔ ቢኒን አላምነውም። ዛሬ ራሱ መጥቶ ብዙ ነገር ነው የቀባጠረው። አላምነውም እኔ እነሱ ተጣልተዋል ብዬ እዩና ቢኒ ተጣልተዋል ብዬ በጭራሽ ተለያይተዋል ምናምን ብዬ አላምንም። ሁለቱ እናንተን ለማለየት፣ እናንተን ለመጣል፣ እናንተን ወደኋላ ለማስቀረት እየተመካከሩ እየሰሩ ነው ብዬ ነው የማስበው። ሲቀጥል ደግሞ ሀይሚዬ እንግዲህ ትንሽ እየተረጋጋች ነው።
እሽም ብላለች። ያው ቃል ባትገባም ነገሮችን ተረጋግቼ ለማውራት ከሱ ጋር ያለውን ችግርም ለመፍታት እሞክራለሁ። ከዚህም ከቡታጅራም አልሄድም በሰዓቱ በጣም ስለከፋኝና በቃ ልጅቷ ያለችኝም ነገር ስላለ ያየሁት ያለው ነገር ምንም የማያስደስት ነገር ስለሆነ እሱም ልጁን አምኖ ባንዴው ሲቀበል ምናምን ያ ነገር በጣም ስላስከፋኝ በቃ ከዚህ መራቅና መውጣት ነበር የፈለግኩትኝ። አሁን ግን እሺ በቃ ራሴ ተረጋግቼ መሆን ያለበትን ነገር አብሬው ለማድረግ ለማውራት እሞክራለሁ። ቃል ባልገባም በቃ እሞክራለሁ የቻልኩትን። ግን ዙሮ ዙሮ ከቡታጅራ አልወጣም ብላለች። እንግዲህ ሁላችሁም በጸሎት ማገዝ ነው የሚሻለው። በቃ እሷም ተረጋግታ እሱም ተረጋግቶ ነገሮችን እንዲያወሩባቸውና ከጎኑ ሁና ብታግዘው እመኑኝ ብሩኬ በቅርብ ጊዜ እውነቱን ያወጣዋል። በቃ አሁን በጣም ተጨናንቋል ልጁ ይመስለኛል። ሁሉም ጫና እሱ ጋር ሆኗል አሁን ላይ ማለት ነው። እዚህ ጋር የልጁ ነገር አለ፣ እዛ ጋር ደግሞ ያ ሚስትና ባል በየአቅጣጫቸው እየወጡ ይጨፍራሉ። ሚዲያ ላይም በጣም እሱንም እንትን እያሉ እየወቀሱ ያሉ ሰዎች አሉ። የተረዱትም የተቀበሉትም አሉ። የተቀበሉት ስላችሁ እውነት አለው ብሩኬ ዝም ያለበት ምክንያት የራሱ ነገር ቢኖረው ነው። ምክንያቱም ድጋሚ ለማስመርመር ምናምን ብሎ እንኳን አልተከራከረም እና በራሱ በብልሃት መሄድ ያለበት መንገድ እያዘጋጀ ነው ማለት። ከዚህ በፊት ድጋሚ ዲኤንኤ እናድርግ ስትባል ልጅቷ በፍጹም በምንም አይነት መንገድ ልጄን አልሰጣችሁም፣ ድጋሚ ዲኤንኤ ልጄ አይወሰድም ነው ያለችው ከልጄ። ስለዚህ አሁንም በቃ ዲኤንኤው ልክ አይደለም፣ የኔ ልጅ ሊሆን አይችልም፣ አካኪ ዘራፍ አምጪ ልጅቷን እናስመርምራት ቢል ልጅቷ እመኑ ሌላ ጣጣይ ሌላ ድራማ እየዘረጋች ነው የምትሄደው እንጂ ፈቃደኛ ሆና ልጅቷን አሰጣቸውም። ስለዚህ ያለው አማራጭ ብሩኬ ኦኬ የኔ ልጅ ናት፣ እሺ በቃ ተቀብያለሁ። እስኪ አስቡ ቤተሰብ እንዴ ምን ሆናችሁ ነው? አንዳንዴ እግዚአብሔርን አንዳንዴ እስኪ ከብስጭት ከስሜታዊ ከንዴት እንውጣና ማለት ነው ለምን ብሩኬ በአንዴው እሺ ብሎ አምኖ ተቀበለ ብላችሁ እስኪ አስታውሉ። የምሬን ነው። እኔ በዚህ መንገድ ነው ያስተዋልኩትኝ። በቃ እሺ የኔ ልጅ ናት አይደል፣ እሺ በቃ ተቀብያለሁ ብሎ ከዛ በኋላ ልጁን በነፃነት ሲያገኝ ማስመርመር ባለበት መንገድ እዩ ሳታቅ ልጁን በነፃነት አስመርምሮ ሀቁን ያወጣል። ጠብቁ፣ የምር ጠብቁ። መታገስ ዋጋ አለው። የምሬን ነው የምላችሁ። እንደነገርኳችሁ ነው። አይ በቃ ካኪ ዘራፍ እንዴት እኔ ጭራሽ እንደዚህ ነገር እንዳረግን አላስታውስም፣ አላደረግኩም። ባለፈውም ብሏል በመንፈስ ካልሆነ ከአንቺ ጋር በአካል ተገናኝቼ እንደዚህ ነገር ውስጥ አልገባውኝም ብሏል አይደለም። ስለዚህ አሁንም መልሶ ያንተ ልጅ ነው ሲባል በጭራሽ የኔ ልጅ ሊሆን አይችልም፣ አምጪ ድጋሚ እናስመርምር ብትባል ልጅቷ ወይ ልጅቷን ይዛ ትጠፋለች ከቡታጅራ፣ ካለዛ ደግሞ በፍጹም ከልጅ ዲኤንኤ አይደረግም ነው ያለችው ባለፈው። እንደዛ ትላለች። ከዛ እሷን ፍለጋ ከዛ ጭቅጭቅ ከእሷ ጋር ንትርክ የዋሰ ሌላ መዘዝ ሌላ ችግር ሌላ ጣጣ ነው። አትፋታቸውም በቀላሉ እየረዘመ እየሰፋ ነው ችግሩ የሚሄደው። ስለዚህ ያለው አማራጭ በብልሃት ነው። እሺ ብሎ ይቀበላል። አሁን እሷን በቃ ልጁን አምኖ ተቀብሉልኛል ብላ በደስታ እየፈነጠዘች ነው። ግን ደግሞ ሙያ በልብ ነው፣ ሙያ በልብ ነው። ሙያ እንደውም እዚህ ጋር ማውራት እራሱ አልነበረብኝም። ምክንያቱም ምናልባት ከደረሳት እንድትሰሙ አንፈልግም። በቃ በሚስጥራዊ መያዝ ነበረብን። ግን በቃ ማለት አንዳንድ በቃ እንዴት ብለው ብዙ ጥያቄ ለፈጠረባቸው ልጆች ትንሽ እንኳን የሆነ አለ አይደለ ማስተዋልን እንዲያስቡ ለማድረግ ያክል ነው እንጂ መከራከር አቅቶት አይደለም። እንዴት ይሄ ይሆናል? አንቺ ወደሽ ነው በግድሽ ልጅቷን አምጪ እናስመርምርም ማለት አቅቶት አይደለም። ግን ችግሮቹ ባጭሩ ስለማይፈቱ እሱ ደግሞ ከዚህ ነገር መውጣት ስለሚፈልግ በተሻለ መንገድ ችግሩን ለመፍታት እየሞከረ ነው። በተለይ ሀይሚ ተረድተው በአሁን ሰዓት በቃ ባታኮርፈው ከጎኑ ብትሆን እመኑኝ ጊዜው አይረዝምም። በጣም በአጭር ጊዜ ውስጥ ነገሮቹ ይሆናሉ። ግን ደግሞ አሁን እሱ ብዙ ያሰባቸው ነገሮች ቢኖሩም ሀይሚ ደግሞ ብትረጋጋና ብታወረው ከእሷ ጋር ሆኖ ነገሮችን በግልጽ እያወሩ ቢሄዱበት በተሻለ መንገድ አሪፍ ነበረ። ለማንኛውም ሀቁ ትወጣለች፣ ምንም ጥያቄ የለውም። መቼም ይሁን መቼም ወርም ይፍቺ ሳምንትም ይፍቺ 2 ሳምንትም ይፍቺ የልጁ ሀቅ ይወጣል። እግዚአብሔር ያውቃል። እግዚአብሔር ከእነሱ ጋር ይሁን። ሀይሚዬም ደግሞ በደንብ ተረጋግተሽ ከጎኑ ብትሆኝ ደስ ይለናል።
በቃ እስከ ዛሬ ካሳለፍሽው አይበልጥም። እስከ ዛሬም ብዙ ነገር አሳልፈሽ መተሻል ብዙ